የልጅነት ህልሜን ለመኖር ብዙ ለፍቻለሁ። የሬዲዮ የመጀመሪያ የስቱዲዮ ሙከራዬን ለማድረግ ታክሲ በማጣት ከመገናኛ ሳር ቤት በእግሬ ተጉዣለሁ። አታሎ ገባ ሲሞን አንዲግራ ሸማ ገባ 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 ሴባስቲያን አለ አስቆጠረው ኮትዲቯር አሁን 2-1 መምራት ጀመሩ። የሬዲዮ ጋዜጠኛ ከመሆኔ በፊት ለ5 ዓመት ያህል በሬን ዘግቼ ማንም የማይሰማቸውን ፕሮግራሞች ስሰራ ነበር። በሬዲዮ ጋዜጠኝነት ሙያ ስቀጠር የመጀመሪያ ደሞዜ 1500 ብር ብቻ ነበር። ይህ እኔው ራሴ የተፈተንኩበት ፈጣሪን ይዤ ስኬታማ የሆንኩበት የኔው ታሪክ ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ እንዴት የስፖርት ጋዜጠኛና የእግር ኳስ ኮሜንታተር እንደሆንኩ፣ ወደዚህ ሙያ ለመምጣት የከፈልኳቸው መስዋዕትነቶችና በዚህ ሙያ ላይ ያጋጠሙኝ ውጣ ውረዶች የማካፍላችሁ ይሆናል። ምናልባትም ይህ ቪዲዮ ለሆኑ ሰዎች ሊጠቅማቸው ይችላልና እስከ ቪዲዮ መጨረሻ ድረስ ቆይታችሁ ቪዲዮን ብትመለከቱት ብዙ ታተርፉበታላችሁ። እናም አብራችሁን ቆዩ። ሰላምና ጤና በያላችሁበት ብዝት ይበልላችሁ። እንዴት ናችሁ ውድ ቤተሰቦች? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ እስከዛሬ ድረስ በዚህ ቻናል ላይ በድምፅ በማቀርባቸው ትንታኔዎች፣ ዜናዎችና የቀጥታ ስርጭት ፕሮግራሞች ነበር የምታውቁኝ። ዛሬ ደግሞ በቪዲዮ እንደዚህ በምስል እየተያየን ምርጥ ፕሮግራም ይዤላችሁ መጥቻለሁ። የጋዜጠኝነት ጆርኔን፣ ያሳለፍኳቸውን ውጣ ውረዶች፣ በዚህ ሙያ ላይ የከፈልኳቸው መስዋዕትነቶች በዚህ ቪዲዮ ላይ የማካፍላችሁ ይሆናል። ለማታውቁኝ ሰዎች የአራዳ ሜዳ ኮሜንታተር ጋዜጠኛ ተስፋወርቅ ልዑልሰገድ ይባላል። እንግዲህ እስከዛሬ ድረስ በድምፅ ፕሮግራም ብቻ ወደ እናንተ ስመጣ በምስል መቅረቡን ሳላስበው ቀርቼ አይደለም። ነገር ግን በካሜራ መቀረጽ ብዙ ምቾት የሚሰማኝ ሰው አይደለሁም። አሁን ግን ዝም ብዬ አሰብኩት። ከ30,000 በላይ ሰብስክራይበሮችን የያዘ ቻናል ይዤ በምስል አለመቅረብ ፌር አይደለም። ስለዚህ የጋዜጠኝነት ጆርኔን እንዲሁም ደግሞ የእግር ኳስ ትንታኔዎችን፣ ዘገባዎችን እንዲሁም ደግሞ ልዩ ልዩ ፕሮግራሞችን በዚህ ቻናል ላይ በምስል ወደ እናንተ የማደርስ ይሆናል። እናንተም እነዚህ ዝግጅቶች ትወዷቸዋላችሁ ብዬ ተስፋ አደርጋለሁ። እና ዛሬ እስቲ ይህንን ፕሮግራም ለማስጀመር ያህል የጋዜጠኝነት ህይወቴ ምን ይመስላል፣ እንዴት ወደ ጋዜጠኝነት ህይወት ወደዚህ ሙያ ገባው የሚለውን ነገር በዚህ ቪዲዮ ላይ የምነግራችሁ ይሆናል። እና እስቲ መጀመሪያ በልጅነቴ እንዴት የጋዜጠኝነት ፍላጎት እንዳደረብኝ ልንገራችሁ። ያው እንደ ማንኛውም ወጣት በተለይ ደግሞ እግር ኳስን እንደሚወድ እንደ አንድ ወጣት የልጅነት ፍላጎቴ ጋዜጠኛ መሆን አልነበረም። ይልቁንም ደግሞ ምርጥ እግር ኳስ ተጫዋች የመሆን ፍላጎት ነበረኝ። በተለይም ደግሞ ከማያቸው እግር ኳስ ተጫዋቾች አንጻር እንዲሁም ደግሞ ብሔራዊ ቡድናችን ውጤታማ እንዲሆንና በትልቅ መድረኮች ላይ እንዲሳተፍ ከመፈለግ አኳያ በልጅነቴ እግር ኳስ ተጫዋች መሆን ይልቁንም ደግሞ አጥቂ መሆን በጣም ያስደስተኝ ነበር። በልጅነቴ ኳስ ስጫወት ጎል ማስቆጠር እንዲሁም ደግሞ ውጤታማ ሆኜ መታየትን በጣም እፈልግ ነበር። እናም ከጓደኞቼ ጋር ትምህርት ቤት ኳስ ስንጫወት ጎሎችን ሳስቆጠር የሚሰማኝ ስሜት፣ የሚሰማኝ ደስታ ልነግራችሁ ከምችለው በላይ ነበር። አብዛኞቻችን ልጅ እያለን የምንመኘው የእግር ኳስ ተጫዋች መሆን ነበር። ከዚህም በተጨማሪ ሁላችንም የልጅነት ምኞታችንን እንሆናለን ማለት አይደለም። አንዳንዱ ዶክተር መሆን ይመኛል፣ አንዳንዱ ፓይለት መሆን ይመኛል፣ አንዳንዱ ደግሞ እግር ኳስ ተጫዋች መሆን ይመኛል። መጨረሻ ላይ ግን የምንሆነው የምንመኘውንም ላይሆን ይችላል። ህይወት በራሷ አቅጣጫ ትመራናለች። ፈጣሪ በፈቀደልን መንገድም እንጓዛለን። ስለዚህ ከኛ ምን ይጠበቃል? በልጅነታችን የተመኘነው ነገር ሊሳካም ላይሳካም ስለሚችል የህይወትን ጉዞ አዳብት ማድረግና ሌሎች ነገሮችን መልመድ ይጠበቅብናል፣ ያስፈልገናል ማለት ነው። እና ታዲያ ትልቁ ጥያቄ የሚመጣው እዚህ ጋር ነው። በልጅነቱ ኳስ ተጫዋች መሆን ይፈልግ የነበረው፣ በልጅነቱ አጥቂ መሆን ይፈልግ የነበረው ተስፍሽ እንዴት ጋዜጠኛ ሊሆን ቻለ? እንግዲህ ቅድም እንደነገርኳችሁ በልጅነቴ ኳስ ተጫዋች መሆን ፍላጎቴ በጣም ከፍተኛ ነበር። ትምህርት ቤት ውስጥ በቃ ምን ልበላችሁ ፊቴ ላበላብ እስከሚሆን ነበረ ኳስ ይጫወት የነበረው። ቤት ውስጥም ምንም እንኳን የሚያጫውተኝ ወንድም ባይኖርም ነገር ግን ብቻዬንም ቢሆን ኳስ ይጫወት ነበር። ነገር ግን እድሜ እየጨመረ በሄደ ቁጥር አንድ ነገር እየተገነዘብኩ መጣሁ። በተለይም ደግሞ ኳስ ተጫዋች ለመሆን ከልጅነት ጀምሮ አካዳሚ መግባት፣ የእግር ኳስ ስልጠናን መሰልጠን፣ ከዚህም በተጨማሪ ደግሞ በተለያዩ የአንደር ቡድኖች ላይ መጫወት አስፈላጊ እንደሆነ ተገነዘብኩ። እናም 13፣ 14፣ 15 ዓመቴ እየሆነ ሲመጣና
እኔም ደግሞ በልጅነቴ በእነዚህ አካዳሚዎች ውስጥ ገብቼ እንዳልተጫወትኩ ሳውቅ የዛን ጊዜ ህልሜ ምን ይሆን የሚል ጥያቄ ተፈጠረብኝ ማለት ነው። እንግዲህ ይህን ነገር ማሰላሰል የጀመርኩት ከ8ኛ ክፍል በኋላ ነው። 8ኛ ክፍል ላይ በጣም ኳስ እጫወት ነበር እና ግን በዛ ውስጥ ምንድነው ታዲያ የኔ ፍላጎት፣ ምንድነው የኔ ህልም የሚለውን ነገር በጣም ማብሰልሰል የጀመርኩበት ጊዜ ነበር። 9ኛ ክፍል ገባው። 9ኛ ክፍል ከገባው በኋላ እንደ በፊቱ ብዙ ኳስ መጫወት አቆም። ለምን? እኛ ግቢ ውስጥ በተለይ የሴክሽኖች መብዛት እንደ ልብ ኳስ እንድንጫወት ሊያስችለን አልቻለም። እስከ 8ኛ ክፍል በነበረው ጊዜ 2 ሴክሽኖች ብቻ ነበር የነበሩት። ለምሳሌ 7ኛ ኤ እና 7ኛ ቢ፣ 8ኛ ኤ እና 8ኛ ቢ፣ እንደዚህ 2 ሴክሽኖች ብቻ ነበሩ ተከፍለው ኤሌመንተሪ ላይ የነበሩት። ታዲያ ወደ ሃይ ስኩል ስንገባ እና ከ9ኛ ክፍል ጀምሮ ባለው ጊዜ ደግሞ 5 አንዳንድ ጊዜም 6 አንዳንድ ጊዜ 7 ሴክሽኖች ያሉባቸው ክፍሎች ነበሩ። ስለዚህ ለምሳሌ ኳስ ስንጫወት በፊት 8ኛ ኤ እና 8ኛ ቢ፣ 7ኛ ኤ እና 7ኛ ቢ ተብሎ ግጥሚያ ይደረግ ስለነበር በእነዚህ እግር ኳስ ጨዋታዎች ላይ ለመሳተፍ ብዙ አስቸጋሪ አልነበረም። ነገር ግን ከ9ኛ ክፍል በኋላ ሴክሽኖቹ በዙና ኳስ ለመጫወትም በጣም አስቸጋሪ ሆነ ማለት ነው እና ከእግር ኳስ እየራኩ መምጣት ጀመሩ። እንግዲህ የዛኔ ነው የሆነ ወቅት ላይ የተፈጠረው ነገር እኔን ወደ ጋዜጠኝነት ህይወት የመራኝ። በወቅቱ አባቴ የተጠቀምባት የነበረች አንድ ትንሽዬ የበተን ቴክኖ ስልክ ነበረች እና እርሷን እኔ ሰንበት ትምህርት ቤት ከገባው በኋላ ያው ከኔ ጋር ለመደዋወል እንዲሁ ደግሞ እዚህ ደርሻለሁ የት ደረስክ ለመባባል ያችን ስልክ ቤት ውስጥ እጠቀምባት ነበር። ያው ያቺ ስልክ ኢንተርኔት ትሰራለች፣ ግን እኔ ብዙም አልጠቀምበትም። ከዚህም በተጨማሪ ያቺ ስልክ ኤፍኤም ሬዲዮ ለመስማት ነበረ ብዙ ጊዜ እጠቀምባት የነበረው ማለት ነው። ታዲያ የዛን ጊዜ የሆነ ወቅት ላይ ቴሌቪዥን ላይ ማለት ነው በአረብ ሳት የዛኔ የሆነ ጨዋታ ይተላለፍ ነበር። አይ ቲንክ ጨዋታው ጃፓን ከሆነ ቡድን ጋር ይመስለኛል። እና ስልኬን አነሳውና ያቺን ቴክኖ ስልክ አነሳውና ቤት ውስጥ እህቶቼ ከጀርባ ይንጫጫሉ፣ የሆነ ነገር ያደርጋሉ፣ የሆነ ነገር ያወራሉ። እኔ እነርሱን ግድ ሳይሰጠኝ ያንን ጨዋታ ኦልሞስት ከግማሽ ነው እሱንም ከ60ኛው ደቂቃ በኋላ አስተላለፍኩት። ተጫዋቾቹን አብዛኞቹን አላቃቸውም። የኤዥያ ካፕ ውድድር ነበረ ጃፓን ከሆነ ቡድን ጋር እና ያንን ጨዋታ በሚገርም ስሜት በሚገርም ሞቅታ አስተላለፍኩት፣ ሪከርድ አደረግኩት። በልጅነቴ ሳላቀው የመሰለ መንግስቱ የኮሜንታተር መሰለ መንግስቱ ድምፅ እኔ ላይ ተቀርጾብኝ ነበር። ይሄ ኦያያያ የሚለው ግጥም የሚገጥምበት መንገድ የሚያስተላልፍበት መንገድ እኔ ላይ ተቀርጾ ነበረ እና ያንን ጨዋታ ልክ መሰለ በሚያስተላልፍበት መንገድ አስተላለፍኩትና ሴቭ አደረኩት። እውነት ለመናገር ያንን ጨዋታ ሪከርድ ሳደርገው ምንም አስቤ አልነበረም። በቃ ጀስት ያንን ነገር ሪከርድ ላድርገው ብዬ አሰብኩኝ። እሱም የተዘጋጀውበት አልነበረም። ስልኩን አነሳው፣ ሪከርድ አረብ የ30 ምናምን ደቂቃ ሪከርድ ነበር። እሱን ጨረስኩ። ከዛ በኋላ ሴቭ አድርጌ ስልኩን አስቀመጥኩት ማለት ነው። ከዛ በኋላ ግን በየጊዜው ሰንበት ትምህርት ቤት ሲሄድ ያንን ቮይስ አዳምጠዋለሁ እና ያንን ቮይስ አዳምጠው የምር በቃ ሬዲዮ እያስተላለፍኩ የምርም ኳስ እያስተላለፍኩ ነበር የመሰለኝ እና በጣም ደስ አለኝ። በቃ ስሜቱ ይለይ ነበረ። ኳስ ያስተላለፍኩበት መንገድ፣ የገለጽኩበት ሁኔታ፣ ስሜቴ፣ ሞቅታው እጅግ በጣም የተለየ ነበር እና ያንን ከተመለከትኩ በኋላ የኔ ፍላጎት ጋዜጠኝነት መሆን ይሆን ወይ የሚል ጥያቄ ተፈጠረብኝ። ከዛ በኋላ ነበር ማለት ነው። እና ታዲያ እንደዚህ ኳስ ማስተላለፍ በጣም የምወድ ከሆነ የሚመቸኝ ከሆነ ያቺን በየቀኑ ሲሄድ ማዳመጣት ሱስ የሆነችብኝን የ30 ምናምን ደቂቃ ፕሮግራም መስራት በጣም የሚያስደስተኝ ከሆነ ለምን ከዚህ በኋላ ሌሎች ፕሮግራሞችን አልሰራም የሚል ነገር አሰብኩና አንድ ቀን ደግሞ እንደዚሁ አንድ የሆነ አማርኛ መጽሐፍ ነበረ የሎወር ግሬድ የ6ኛ ክፍል ወይ የ5ኛ ክፍል መጽሐፍ ይሆናል። እዛች መጽሐፍ ላይ ጅብ ነች የሚል አንድ ስቶሪ ነበረ። እርሱን ናሬት ተረኩት። ክቡራን አድማጮቻችን አቢሲኒያ ኤፍኤም ላይ ትገኛላችሁ እና ዛሬ የባህልና ወግ ፕሮግራምን ይዤላችሁ መጥቻለሁ። ጅብ ነች የሚል አስገራሚ ተውኔት አለ፣ እንደዚህ ያለ እርሱን አቀርብላችኋለሁ ብዬ ያንን አቀረብኩ ማለት ነው። ከዛ ደግሞ ሌላ ሴናሪዮ መጣ። በቃ ድምፄ በጣም ጥሩ ነው፣ ይሄ ለሚዲያ ለሬዲዮ አይነት እንደሚሆን የዛን ጊዜ ተረዳው ማለት ነው። እና ያንን ነገር ይዤ ብቻዬን መቀመጥ አልፈለግኩም። ምን አደረግኩ? አንድ ቢኒያም ዘውዱ የተባለ ጓደኛ አለኝ። አሁንም አራዳ ሜዳ ላይ ከኔ ጋር አብሮ ሲሰራ የምታደምጡት የምትከታተሉት ባልደረባዬ ማለት ነው። እና እንግዲህ የኔና የሱ ጓደኝነት የጀመረው ከ9ኛ ክፍል ጀምሮ ነበር። እና ለሱ አማከርኩት ያለውን ነገር እንደዚህ አይነት ሀሳብ አስቤያለሁ፣ ቤት ውስጥ ፕሮግራም መስራት
አስቤያለሁ፣ ምን ትላለህ የሚለውን ነገር አማከርኩት። ቢኒም ባይገርማችሁ ከልጅነቱ ጀምሮ በጣም ጋዜጠኛ መሆን ይፈልግ ስለነበር እርሱም ይህንን ሀሳብ ተስማማበት። ከዛ ለሌሎች ጓደኞቼም ነገርኳችሁ። 2 ሳሚ የሚባሉ ጓደኞች ነበሩኝ፣ ሳሙኤል አዳን እና ሳሙኤል ዘውዱ። ለእነርሱም ያን ነገር ሼር አደረኳቸው። ጆሲ የሚባል አንድ ጓደኛ ነበረኝ፣ ለእርሱም ያን ነገር ነገርኩት እና ሰብሰብ ስንል 5 ወይም 6 ሆንን ማለት ነው። ከዛ በቃ እነርሱም ፕሮግራም እንዲሰሩ እኔም እንድሰራ ተነጋገርንና ሀሳቡ ላይ ተስማማንበት ማለት ነው። እንግዲህ በልጅነቴ ወጥቼ ኳስ ማየት ዲኤስቲቪ ቤት ገብቼ ኳስ ማየት አይፈቀድልኝም ነበር። ኢትዮጵያ ቴሌቪዥን ኳስ ካስተላለፈ ኢትዮጵያ ቴሌቪዥን ላይ ኳስ ያለው፣ ከዛ ውጪ ደግሞ ሌሎች አማራጮች ስላልነበሩኝ ኳስን ልከታተል የምችለው በሬዲዮ ነበረ። በወቅቱ እንግዲህ ሸገር ኤፍኤም ላይ፣ ከዛ በኋላ ደግሞ በፋና ኤፍኤም ጋዜጠኛ መሰለ መንግስቱ እጅግ በጣም ተወዳጅ የሆነ የእግር ኳስ ስርጭት የሚያቀርብበት ወቅት ነበር። የዛኔ እንዳሁኑ በብዛት ኳስ የሚያስተላልፍ ፕሮግራም አልነበረም። የመሰለ መንግስቱ ፕሮግራም ብቻ ነበረ የነበረው እና በጣም በጉጉት የምጠብቀው ፕሮግራም ነበረ። ትልቅ የሶኒ ቴፕ አለ እና እንደውም አለ አሁንም ድረስ ያ ቴፕ እና በዛ የሶኒ ቴፕ ነበረ ኳስ የምከታተልና የምሰማ ነበረው እና በጣም ልዩ ስሜት ነበረው ኳስ የሚያስተላልፉበት መንገድ እርሱ። ከዛ ደግሞ ኤርሚያስ አሽኔ፣ መንሱሬ፣ ካሳሁን በጋሻው፣ ኢንስትራክተር በጣም የተለየ ቫይብ ነበረው እና መቼ ኳስን የሰው ጭንቅላት ላይ የሚያስቀምጥ ጋዜጠኛ እንደሆነ ሁላችሁም ታውቃላችሁ። ኳስ የሚያስተላልፍበት መንገድ በጣም የተለየ ነው። ለምሳሌ ከግራ ወደ ቀኝ፣ ከሚስማር ተራ ወደ ዳፍ ትራክ እንደዚህ ማሊያ ለብሷል፣ ገንባላቸው ነው፣ ግጥም ይገጥማል መቼ ምናምን እና ያ ሁኔታ ሁሉ እኔ አእምሮ ውስጥ ተቀርጾ ነበረ እና በልጅነቴ ደግሞ ብዙ የሬዲዮ ፕሮግራሞችን አዳምጣለሁ። ትረካ መስማት ደስ ይለኛል። ፓፒዮ ሚል ትረካ እንደነበር እንደውም አስታውሳለሁ 8ኛ ክፍል እያለሁ እና ያንን የሬዲዮ ትረካ ሽመልስ አበራና ነፍሷር ይማርና ባዩሽ አለማየሁ ነበር የተረኩትና በጣም የምወደው ትረካ ነበረ በወቅቱ ማለት ነው። እና ከሬዲዮ ጋር በጣም ትልቅ ቁርኝነት ነበረኝ እና ኳስን በሬዲዮ መሰለ መንግስቱ ሲያስተላልፍ እኔ ደግሞ ኳስን በሬዲዮ ማዳመጥ ብቻም ሳይሆን ኳስን በሬዲዮም እመለከት ጭምር ነበር ማለት ነው። ከዛ በኋላ አቢሲኒያ ኤፍኤም ብለን ባቋቋምነው ቡድን ውስጥ እኛ ስራዎችን መስራት ጀመርን። ያው እርሱ በጣም ብዙ ውጣ ውረድ ብዙ ታሪክ ስላለው በዚህ ቪዲዮ ላይ ከጀመርነው ደቂቃም ስለማይበቃን እዚህ ጋር እናሳጥረውና እኛ ምን ማድረግ ጀመርን? ኳስ እንድናስተላልፍ ሀሳብ መጣ ማለት ነው። ሀሳቡን ያመጣሁት እኔ ነበርኩኝ። እንግዲህ በወቅቱ ዲኤስቲቪ መግዛት የሚታሰብ አይደለም ወይ ደግሞ የሆነ ቦታ ሄዶ ማስተላለፍ። ስለዚህ ያለው አማራጭ ምንድን ነው? በፕሌይስቴሽን ጨዋታ ማስተላለፍ ነበር። እንግዲህ የቶሺባ ላፕቶፕ አለኝና እዛ የቶሺባ ላፕቶፕ ላይ ራሱ የፕሌይስቴሽኑን ጌም ትከፍቱታላችሁ፣ ደቂቃ ትሞሉለታላችሁ፣ ቡድን ትመርጡለታላችሁ። ከዛ በኋላ እርሱን እንደ እውነተኛ ጨዋታ ቁጭ ብሎ ማስተላለፍና መዘገብ ነው ማለት ነው። እና እንግዲህ ብዙዎቹ ለመስራት አይመቻቸውም ነበረ። ቅድም የነገርኳችሁ ጓደኞቼ ተሰብስበን የሰራንበትም ቀን ቢታይ ከ3 ቀን ወይ ከ4 ቀን አይዘልም። በጣም ጥቂት የሚባሉ ቀናት ላይ ነው ተሰብስበን አብረን የሰራ ነው። እናም በተለይ ከ10ኛ ክፍል ጀምሮ በነበረው ጊዜ ከዛ በኋላ በእርግጥ አንድ ጓደኛችን ተቀላቅሎናል፣ ኤልያስ መኮንን የሚባል ጓደኛችን እና እንደዛ ሆነን ሰብሰብ ብለን እንስራ የሚል ሀሳብ የመጣው ከዛ በኋላ ነበር። እንግዲህ በወቅቱ እኔና ቢኒያም እቤት እየተገናኘን በዚሁ በፕሌይስቴሽን ጨዋታ እናስተላልፋለን። ቢኒያም ተንታኝ ነው፣ እኔ ደግሞ ኮሜንታተር ነኝ። ልክ አሁን ኳስ እንደምናስተላልፈው ማለት ነው። እና ቁጭ ብለን ያንን የፕሌይስቴሽን ጨዋታ ከፍተን ለምሳሌ አርሰናል እና ማንቸስተር ዩናይትድ ከሆነ የዚህን ሳምንት የሚጫወቱት እኛ ከመጫወታቸው ከትንሽ ደቂቃ ቀደም ብለን ወይም ደግሞ ጨዋታው እየተላለፈ ባለበት ሰዓት ሌሎቹ ሬዲዮ ጣቢያዎች ያንን ኳስ ሲያስተላልፉ እኛ ደግሞ አቢሲኒያ ኤፍኤም ብለን በመሰረት ነው ያንን በትንሿ የሚዲያ ተቋማችን ቁጭ ብለን ያንን በፕሌይስቴሽን እናስተላልፍ ነበረ። ቢኒያም ተንታኝ ነው፣ እኔ ኮሜንታተር ነኝ። ሌሎችም ልጆች ቢመጡ ለምሳሌ አንዱ የአድማጭ አስተያየት ኢምፕሩቭ ያደርጋል። እከሌ የሚባል አድማጫችን ከዚህ ቦታ ቴክስት ልኮልናል፣ እከሌ የምትባል አድማጫችን ከዚህ ቦታ ቴክስት ልካልናለች የሚል ኢምፕሮቫይዜሽን እንጠቀም ነበረ። በወቅቱ ቢኒያምንም ኮሜንትሪ እንዲሰራ አስለምጄዋለሁ። ለምን ወደፊት ትልቅ ደረጃ ስንደርስ ሬዲዮ ጣቢያ ስንገባ ኳስ ስናስተላልፍ ምናልባት እኔ እንኳን የሆነ ነገር ብሆን ተተኪ ሰው ያስፈልጋል፣ ስለዚህ አንተም መዘጋጀት አለብህ ብዬ ቢኒያምንም ኳስ እንዲያስተላልፍ አድርገው ነበር ማለት ነው። እና በተለይ 10ኛ ክፍል በነበርንበት ጊዜ አብዛኛውን ሰዓት ማለት ይቻላል በጣም ብዙ ጨዋታዎችን እንሰራ ነበረ። ጨዋታዎችን እናስተላልፋለን በዛው በፕሌይስቴሽን። 11ኛ ክፍልም ከገባም በኋላ
ቢኒም የሆነ ሰዓት ላይ አሞት ነበረ፣ ትምህርትም አቋርጦ ነበር። ስለዚህ ብቻዬን በሳምንት አንዳንድ ወይም ሁለት ጨዋታ ቅዳሜና እሁድና ቅዳሜ እያደረግኩ እንደዚህ የፕሌይስቴሽን ጨዋታ አስተላልፍ ነበር። ምናልባት የሆነ ቀን በሌላ ቪዲዮ እመለስበትና እነዛን ፕሮግራሞች አሰማቸዋለሁ። አሁንም ኮምፒውተሬ ላይ ስላሉ አሁንም እነዛ ፋይሎች በድምፅ ስለተቀመጡ አሰማቸዋለሁ። እነዛን ጨዋታዎች እናስተላልፍ ነበር። ነገሩ ግን ያ ብቻ አይደለም። ሌሎች ፕሮግራሞችም እንሰራ ነበር። ለምሳሌ ቢኒያም የፊልሞቻችን ፕሮግራም፣ ሌሎቻችንም እነ ኤላም ሌሎች ፕሮግራሞችን እንሰራ ነበር እና በዛ መንገድ ነው እንግዲህ የጋዜጠኝነት ፍላጎት እየተቀረጸ የመጣው ማለት ነው። እንግዲህ አስቡት፣ በፕሌይስቴሽን ኳስ ማስተላለፍ የማይታሰብ ነው። ቀልድም ሊመስል ይችላል። ነገር ግን እኔ ህልሜን አውቀው ነበር። ጋዜጠኛ መሆን፣ የእግር ኳስ ኮሜንታተር መሆን እፈልጋለሁ። ስለዚህ ያንን ለማሳካት መከፈል ያለበት መስዋዕትነት ሁሉ መከፈል አለበት። ስለዚህ ያንን ለማድረግ ነበረ በር ዘግተን የፕሌይስቴሽን ጨዋታዎችን እናስተላልፍ የነበረው እና ታዲያ ከዚህ በኋላ አቅጣጫ መንደፍ ጀመርን። እኛ ጋዜጠኛ መሆን እንፈልጋለን። ተመሳሳይ ዓላማ አለን። በተለይ ካሉት ልጆች ሁሉ እኔና ቢኒ ጋዜጠኛ የመሆን ፍላጎታችን እጅግ በጣም ከፍተኛ ነበር። ስለዚህ የ10ኛ ክፍል ማትሪክ ከወሰድን በኋላ ክረምት ላይ ውጤት እየጠበቅን የአውሮፓ ዋንጫ ውድድር እየተደረገ የተለያዩ ሬዲዮ ጣቢያዎችን ደጅ መጥናት ጀመርን። ብስራት ኤፍኤም ሄደን ነበር፣ ኢትዮ ኤፍኤም ሄደን ነበር። እንዲሁም ደግሞ 1-2 ተጨማሪ ሬዲዮ ጣቢያዎችን የዛን ጊዜ ሄደን ነበር። እኛ የጋዜጠኝነት ፍላጎት አለን። ፕሮግራም መስራት እንፈልጋለን። ኳስ ማስተላለፍ እንፈልጋለን። ስለዚህ ቅጠሩ። ይህን ነበር ስንላቸው የነበረው። ነገር ግን በየቦታው ስንሄድ ከኃላፊዎቹ ጋር አያገናኙንም። የዛኔ ስንታይ ቀጫጮች ነን፣ በጣም ትንንሽ ልጆች ነን። ስለዚህ ፊታችንን፣ መልካችንን፣ ቁመናችንን ይመለከቱና አይ እኛ እኮ ብዙ ጋዜጠኞች አሉን፣ ስለዚህ እንደዚህ አይነት ፕሮግራም አሁን ላይ ተጨማሪ አያስፈልገንም ብለው ሪጀክት ያደርጉን ነበረ። አስቡት፣ በዛ በልጅነት እድሜ ገና እንግዲህ የዛኔ 10ኛ ክፍል ማለት 16 ዓመት ቢሆን ነው ማክሲመም እና በዛን ወቅት እንደዛ ሪጀክት መደረግ በጣም ከባድ ነው። ሬዲዮ ጣቢያ ላይ ለመቀጠር በተለይም ደግሞ በዛን ወቅት ብዙ አይነት ነገሮች ያስፈልጋሉ። የስራ ልምድ፣ የት ሬዲዮ ጣቢያ ሰርቷል፣ ምን ስራዎችን ሰርቷል፣ እንዲሁ ደግሞ በጆርናሊዝም ዲግሪ አለው ወይ፣ እነዚህ ሁሉ ነገሮች ይታያሉ። እኛ እንግዲህ የዛን ጊዜ ገና የሃይስኩል ተማሪዎች ነበርን። የጋዜጠኝነት ትምህርት አልተማርንም፣ እንዲሁም ደግሞ ዲግሪ የለንም፣ የስራ ልምድም የለንም እና ታዲያ በየሄድንበት ሁሉ ሪጀክት እንደረግ ነበር። ግን ደግሞ ይህን ነገር የሚገልጽ አንድ በጣም አስገራሚ አባባል አለ። ይህችን አባባል የሰማኋት ቅርብ ጊዜ ነው። ሪጀክሽን ኢዝ ሪዳይሬክሽን። ሪጀክት መደረግ፣ መገፋት፣ አልፈልግህም መባል አቅጣጫ ማሳያ መንገድ ነው። ይህንም በትክክል በእኔ ህይወት ላይ ተመልክቼዋለሁ። የዛን ጊዜ አንፈልጋችሁም ተብለን ከተመለስን በኋላ እኛ የራሳችንን እቅድ አወጣን። ከዚህ በኋላ ኳስ ማስተላለፋችንን መቀጠል አለብን፣ ስራችንን መቀጠል አለብን። ያንን አስበን ፕሮግራሞቻችንን መስራታችንን ቀጠልን። 11ኛ ክፍል ሁላችንም ውጤት መጥቶልን ወደ ቀጣዩ የክፍል ደረጃ ተሸጋገርን እና ታዲያ ፕሮግራም እንድንሰራ ሁላችንም እንጥር ነበር። በእርግጥ ሌሎቹ ጋራ የፍላጎት መውጣትና መውረድ ነበር። ቢኒም እስከሚታመም ድረስ የተወሰነ ጊዜ ከኔ ጋር አብሮ ሰራ። በኋላ ላይ ግን ቢኒ ከታመመና ትምህርት ካቆመ በኋላ እኔ ግን ወጥሬ ዓመቱን ሙሉ ብቻዬን በርካታ ጨዋታዎችን በፕሌይስቴሽን አስተላለፍኩ። 12ኛ ክፍል ላይም እስከ ታህሳስ ወይም እስከ ጥር ወር ድረስ በርካታ ጨዋታዎችን ብቻዬን በር ዘግቼ ሳስተላልፍ ነበር። በወቅቱ ካምቦሎጆ ስፖርት የሚባል ፕሮግራም ነበረኝ። በቃ ትንታኔዎችን የምሰራበት፣ ትንታኔዎችን የማቀርብበት። ከዚህም በተጨማሪ ከስፖርት ፕሮግራም ውጪ ትረካዎች፣ ሌሎች ነገሮችንም እሰራ ነበር። እንግዲህ ይሄ ሁሉ የሆነው በአንድ ጠቅጠቅ የበተን ስልክ ብቻ ነበር። በጣም የሚገርመው ነገር ይህን ሁሉ ስራ ስንሰራ ቤተሰቦቻችን ስለ ጉዳዩ እምብዛም አያውቁም ነበር። ቢያውቁም ደግሞ ለእኛ ድጋፍ አይሰጡንም። ምክንያቱም በዛን ወቅት የሚፈለገው ትምህርታችን ላይ ትኩረት እንድናደርግ ነበር። ነገር ግን እኛ መስራታችንን አላቋረጥንም። በተለይ እኔ ድምፅ መቅረጽ፣ ማስቀመጥ። አስቡት፣ ለ5 ዓመት ያህል ያለ መሰልቸት እነዚህን ነገሮች ሳደርጋቸው ቆይቻለሁ። ነገር ግን እንደዛም ቢሆን እኔ ተስፋ አልቆርጥም ነበር። ፈጣሪ አንድ ቀን ወደማስበው ቦታ እንደሚያደርሰኝ አስብ ነበር እና ታዲያ ከዚህ ሁሉ ጊዜ በኋላ ከ4 ዓመት በኋላ በ2011 ክረምት ወደ ብስራት ኤፍኤም 101.1
ወደ ሬዲዮ ጣቢያው አቀናው። ጋዜጠኛ መሰለ መንግስቱን ለማግኘት የሬዲዮ ጣቢያውን ዋና ስራ አስኪያጅ ለማነጋገርና እዛ ሬዲዮ ጣቢያ ለመቀጠር። ነገር ግን እንዳለመታደል ሆኖ ከጸሐፊዋ ቢሮ ማለፍ አልቻልኩም። ያለኝን ፍላጎት ነገርኳት። እንዲሁም ደግሞ ያለችኝን ትንሽም ብትሆን የትምህርት ማስረጃም ሰጠዋት። እንግዲህ የዛን ወቅት በቢዝነስ ማኔጅመንት ዲግሪን እየሰራው ነበር። ገና ትምህርት መጀመሬ ነው። ገና የመጀመሪያ ዓመቴ ላይ ነበርኩ። ያንን የ10ኛና የ12ኛ ክፍል የትምህርት ማስረጃ ይዤ ወደ ብስራት ስቱዲዮ ሳቀና ማለት ነው። ነገር ግን ያ ወረቀት ወደ ዋና ስራ አስኪያጁ መሰለ መንግስቱ ቢሮ ሊያልፍልኝ አልቻለም። እናም በወቅቱ በጣም ተናደድኩ፣ ተበሳጨው። በቃ የጋዜጠኝነት ነገር ለኔ አልተፈጠረም ማለት ነው። ከዚህ በኋላም የትኛውም ሬዲዮ ጣቢያ ሄጄ ደጅ አልጠናም፣ ቅጠሩኝ ብዬም አልመላለስም ብዬ ለራሴ ቆረጥኩ። ነገር ግን የወቅቱ ፍቅረኛዬ የአሁኑ ደግሞ ባለቤቴ አንድ ነገር ነገረችኝ። አንድ የመጨረሻ እድል ብቻ ሞክር፣ ምናልባትም ሊሳካል ይችላል፣ ሞክር ስትል ነገረችኝ። እኔም ያለኝን ጉልበት ሁሉ አጠረቃቅሜ ለመሄድ ወሰንኩ። ታዲያ የዛን ጊዜ አንድ የሆነ ልጅ ተመልክቼ ነበር በር ላይ። ነገር ግን ያንን ልጅ እንደማውቀው እርግጠኛ ነበርኩ። ያ ልጅ ሁላችሁም የምታውቁት የብስራት ኤፍኤም የወቅቱ ምርጡ ተንታኝ የነበረው ዳንኤል መምሩ ነበር። ከዳንኤል መምሩ ጋር ፌስቡክ ላይ እርሱም ሲጽፍ እኔም ስጽፍ እንተዋወቃለን። የእግር ኳስ ጽሑፎችን፣ እይታዎችን ፌስቡክ ገጻችን ላይ እናስቀምጥ ነበር እና ምንም እንኳን በኢንቦክስ አውርተን ባናውቅም፣ ነገር ግን ፌስቡክ ላይ በምንጽፋቸው ጽሑፎች ሁለታችንም እንተዋወቅ ነበር። እናም ታዲያ ከዛሬ ነገ አወራዋለሁ እያልኩ እያሰብኩ በነበረበት ጊዜ ፌስቡክ ላይ አንድ ፖስት ለጥፎ አየሁ። በዚህ ቀን ስቱዲዮ እንገባለን፣ ይህን ጨዋታ እናስተላልፋለን፣ ጠብቁን የሚል ጽሑፍ ጽፎ ነበር። እናም ያየሁት ነገር ትክክል እንደነበር አረጋገጥኩኝ። ስለዚህ ዳንኤል መምሩ የብስራት ኤፍኤም ጋዜጠኛ ነው ማለት ነው። እናም ታዲያ ቴክስት አረኩለት፣ ከዳኒ ጋር አወራን። እስቲ ሁኔታዎችን እንሞክራለን እናመቻቻለን አለኝ እና ሁልጊዜ እወተውተው ነበር እነሱ ሬዲዮ ጣቢያ ሄጄ እድሌን እንድሞክር። ታዲያ እዛው ሬዲዮ ጣቢያ የተነተን የነበረው ምርጡ ጋዜጠኛ ሀብታሙ አበራ የእነርሱ ክሩ አባል ነበር። እናም ለቅሶ አጋጥሞት ወደ ክፍለ ሀገር ሄዶ ስለነበር ያን ቦታ እኔ እንድሸፍንና ለአንድ ቀን እንድሰራ እድል ተመቻቸልኝ ማለት ነው። የተመቻቸልኝ እድል የአንድ ቀን ብቻ ነው፣ ሄዶ እዛ ፕሮግራም ላይ ተንትኖ መመለስ። ዳኒ ያመቻቸልኝ እድል በጣም ትልቅ ነበር። እዛ ሬዲዮ ጣቢያ ሄዶ ለአንድ ቀን ጨዋታ አስተላልፎ መመለስ። ከዛ በኋላ ቀሪውን ነገር የምወጣው እኔ ነበርኩ እና የሚባለው ይሄ ነው፣ ፈረስ ያደርሳል እንጂ አይዋጋም። ታዲያ ተስፍሽ ያን ሁሉ ጊዜ በደስታ እየፈነደቀ ጊዜው አልደርስ እያለው እና ደግሞ ትልቁን ህልሙን ለማሳካት የመጀመሪያውን እርምጃ ለመራመድ ሙሉ ዝግጅቱን አጠናቀቀ። ከዛ በኋላ ምን ተፈጠረ? የነብር ጅራቱን አይይዙም ከያዙም አይለቁም አይደል የሚባለው? የዛን ቀን ቅዳሜ አስታውሳለሁ የኢሬቻ በዓል ነበር እና ከተማው ላይ ኢሬቻ የሚያከብሩ ወገኖቻችን በዓሉን እያከበሩ ነበር። ጨዋታው ደግሞ በቶተንሃም እና በብራይተን መካከል የሚደረግ ጨዋታ ነበር። መስከረም 24 2012 ቀኑ ቅዳሜ፣ ጨዋታው ደግሞ የምሳ ሰዓት ጨዋታ ነበር። ከቤት ወጣው እስከ መገናኛ ድረስ በታክሲ ተጓዝኩ። ከዛ በኋላ ግን ታክሲ የለም፣ መንገድ ዝግ ነው። ያለው አማራጭ ሁለት ነው፣ ወይ ወደ መጡበት መመለስ አሊያ ደግሞ በእግር መጓዝ። እናንተ ብትሆኑ ምን ታደርጉ ነበር? እስቲ ኮሜንት ላይ ሐሳቦቻችሁን አስቀምጡልኝ። እኔ ግን በእግሬ ለመሄድ ወሰንኩ። ከመገናኛ ሳር ቤት፣ ያውም በእግር ስትሄዱ መንገዱ በጣም ሩቅ ነው። ለአንዳንድ የማውቃቸው ሰዎች ደዋወልኩ፣ እናቴንም አዋራው። አማራጭ የለም፣ መሄድ ብቻ ነበር። ተጓዝኩኝ። የቅዱስ ዑራኤል ቤተክርስቲያን ጋር ስደርስ ጸለይኩኝ። ቅዱስ ዑራኤል እርዳኝ፣ ፈጣሪ እግዚአብሔር ሆይ አግዘኝ ብዬ ጸለይኩ። ከዛ ጉዞዬን ቀጠልኩ። አበረታኝ ክንድህ እያልኩ እየዘመርኩ እና 7 ሰዓት ለሚጀመረው የሬዲዮ ፕሮግራም 6 ሰዓት ከ00 ሲል ሳር ቤት የወቅቱ የብስራት ኤፍኤም ስቱዲዮ በር ላይ ደረስኩ ማለት ነው። ዳኒ ከጥቂት ደቂቃዎች በኋላ መጣ። አብረን ገባን እና ስላለው ሁኔታ ተነጋገርን። እኔ ያመጣሁህ ለአንድ ቀን ነው፣ እድልን ትሞክራለህ። ከዛ በኋላ ስትወጣ መሰለ መንግስቱን ካገኘኸው ታወራዋለህ አለኝ። ከሱ ጋራ በዚህ ጉዳይ ተነጋገርንና ስቱዲዮ ገባን። አስቡት፣ ለረጅም ዓመት ኦልሞስት 5 ዓመት ምናምን ከዛ በላይ ለሚሆን ጊዜ ይችን ቀን ስናፍቃትና በጉጉት ስጠብቃት ነበር።
ስቱዲዮ መገኘት፣ ማይክ ፊት ለፊት ቁጭ ብሎ ማውራት በጣም የማልመው ህልም ነበረ። እናም እግዚአብሔር ይመስገን ህልሜ ተሳካ። ፉትቦል ላይቭ የሚባል ፕሮግራም ነበረ። ኮሜንታተሩ በረከት እንግዳ ወርቅ፣ ሚኪ የሚባል ተንታኝ ነበር፣ ራሱ ዳኒ ያለ፣ እኔ ያለው። ስቱዲዮ ድባቡ ልነግራችሁ አልችልም። እጅግ በጣም የተለየ ደስ የሚል ስሜት ነበረው። የመጀመሪያ ቀኔ ስለነበር ብዙ አላወራውም። እንደውም ኮሜንታተሩ ቤኪ ይሄ ልጅ ምን ነው አያወራም እንዴ ብሎ ሲል ነበር። ያው የመጀመሪያ ቀን አይደለ፣ ስቱዲዮ ላይ ፍርሃት አለ፣ ብዙ ነገሮች አሉ እና ስቱዲዮ ላይ ያንን ጨዋታ አስተላልፈን ጨርሰን ከወጣን በኋላ እኔ በልጅነቴ እየሰማው ያደግኩት በጣም የምወደው የማከብረውን ጋዜጠኛ መሰለ መንግስቱን አገኘ ነው። እነርሱ የዛኔ ጨዋታ ሊያስተላልፉ እየገቡ ነበረ። 11 ሰዓት ላይ የሊቨርፑል ጨዋታ ነበረ እና እነርሱ ሲገቡ እኛ ስንወጣ ተገናኘን። ከዛ ሁሉንም ልጆች ሰላም አለ። ልጆቼ እንዴት ናችሁ? ሰላም ናችሁ ወይ ብሎ ሰላምታ ሰጠ እና እኔንም ሰላም አለኝ። አስቡት እንግዲህ ስንቴ ሪጀክት ተደርጊያለሁ ከዓመታት በፊት እሱን ለማግኘት እና አንዳንዴ የሆነ ቦታ ስትሄዱ የሆነ ቦታ ለመቀጠር ስትፈልጉ ትክክለኛውን ሰው እስካላገኛችሁት ድረስ ተስፋ አትቁረጡ። ዘበኛ ቢያባራችሁ፣ ጸሐፊ ቢመልሳችሁ፣ ወይ ሪጀክት ቢያደርጋችሁ፣ እከሌን ማግኘት አትችሉም ቢላችሁ ደጅ መጥናታችሁን አታቋርጡ። እግዚአብሔር የፈቀደ ቀን ሁሉም ነገር ይሳካልና ማለት ነው። እና ከእርሱ ጋር ተገናኘንና ላወራክ እፈልጋለሁ አልኩት። አሁንማ ቢዚ ነኝ፣ ስቱዲዮ ልገባ ነው፣ ባይሆን በዚህ ቀናና አናግረኝ ብሎ ቀነ ቀጠሮ አስያዘኝ ማለት ነው። ደስ ብሎኝ በሰላም ወደ ቤቴ ተመለስኩ። ሚኪ የሚባለው ልጅ መኪና ይዞ ነበረ፣ ሸኘኝ እስከ ሰፈር ድረስ። ከዛ በኋላ በእግሬ ሄጄ ቤተክርስቲያን ተሳልሜ የቤተክርስቲያን አገልግሎት ነበር፣ እሱን ጨርሼ ወደ ቤት ገባው ማለት ነው። ታዲያ ከዛ በኋላ እርሱ በነገረኝ ቀነ ቀጠሮ መሰረት አስታውሳለሁ፣ ሐሙስ ቀን ነበር የተቀጣጠርነው። 2 ሰዓት ተብዬ እኔ 2 ሰዓት ቢሮ ደረስኩ። ነገር ግን ብዙ ባለጉዳዮች ይመላለሱ ስለነበረ 2 ሰዓት የተባለው ቀጠሮ 6 ሰዓት ነበረ የተፈጸመው እና እርሱን ያገኘው 6 ሰዓት ላይ ነበረ። ቢሮ ተገናኘን፣ አወራን ያለውን ነገር፣ ፍላጎቴን ነገርኩት፣ ምን አይነት ፍላጎት እንዳለኝ፣ ጋዜጠኛ ለመሆን ያለኝን ፍላጎት ነገርኩት። በወቅቱ እንግዲህ ብስራት ሬዲዮ እና ቴሌቪዥን በጣም የሚወደድበት በተለይ ሬዲዮ በጣም ብዙ አድማጭ ያደምጠው ነበር። አሁንም ብዙ አድማጭ አለው ብስራት ኢን ሚሊየንስ በመላው ዓለም በመላው ሀገሪቱ ብዙ አድማጮች የሚያደምጡት ትልቅ ብራንድ የገነባ ሬዲዮ ጣቢያ ነው እና ታዲያ ከእሱ ጋር ስናወራ የሬዲዮ እና የቴሌቪዥን ፕሮዳክሽን እንድሰራ ነበረ ፍላጎት የነበረው። እኔ ግን የዛኔ መሴን አልኩት፣ መሴ እሺ አመሰግናለሁ፣ ነገር ግን እኔ አንድ ፍላጎት አለኝ፣ ኮሜንታተር መሆን እፈልጋለሁ አልኩት። መሴ የዛን ሰዓት ደነገጠ። የምር ነው ኮሜንታተር መሆን ትፈልጋለህ አለኝ። አዎ ኮሜንታተር መሆን እፈልጋለሁ፣ እንደውም እኔ የልጅነት ህልሜ ኮሜንታተር መሆን ነበር ብዬ ነገርኩት። በጣም ደስ አለ። ኮሜንታተር በምፈልግበት ሰዓት ነው የመጣው አለ። ኮሜንታተር ይፈልግ ነበር በዛ ሰዓት፣ ምክንያቱም ሁለት ወንድማማቾች ግርማቸው እኒዮና ሶፎንያስ እኒዮ ኢትዮ ኤፍኤም 107.8 ሄደው ነበር በዛኑ ክረምት። እኔ ብስራት ከመግባቴ ከ2 ወር ምናምን በፊት ነው የሄዱት እና የእነርሱ ቦታ ክፍት ነበር። እንዴ በጣም የሚገርም ነው፣ በቃ ኮሜንታተር የምፈልግበት ሰዓት ነው ያገኘው ካለና እዛው ቢሮ ውስጥ ትልቅ ፍላት ስክሪን አለ። የኤቨርተን እና የአርሰናል ጨዋታ እየተላለፈ ነበር። አርሰናል በዴቪድ ሉዊዝ ብቸኛ ጎል 1-0 ያሸነፈበት ጨዋታ ማለት ነው። እና መርሴ ያ ጨዋታ እየተደገመ ነበር እና እስቲ ይችን ጨዋታ ሞክራት አለኝ። ያው የሆነ ፍርሃት ምናምን ይኖራል፣ ግን አስተላለፍኩት። በቃ ተወዳጁ ብስራት ኤፍኤም፣ ምክንያቱም ያ የሸመደርኩት ነገር አለ አይደለ? ቀስ እያልኩ ነው እንደውም እየተወኩ የመጣሁት 11ኛ ክፍል ስገባ 12ኛ ክፍል ስገባ ያ በልምምድ ሂደት ያመጣሁት ነገር ነው መጨረሻ ላይ የራሴን ከለር እንዳገኝ አደረገኝ እንጂ በፊት ራሱን መሰለን ነበርኩ። በቃ መጽፈው ግጥም፣ ኮሜንትሪ፣ አዘጋገቤ ሁሉ ነገር የመሴ ከለር ነበረ። ብቻ የሱ ቅላጼ ነበረኝ እና ያንን ኳስ አስተላለፍኩኝ። በጣም ደስ አለው። ትንሽ 2 ደቂቃ 3 ደቂቃ ነበር የሞከረኝ። የራስ ከለር አለክ፣ በጣም የሚገርም ቅላጼ ያለ፣ ደስ ይላል፣ ኢነርጂ ጥሩ ነው። ያው ብዙ ያልጮኮ ቢሮ ውስጥ ስላለ ነው እና በቃ የሆነ አንድ ክሩ አለ፣ እዛ ክሩ ውስጥ አንተን አስገባሃለሁ አለኝ። በዛ ተነጋገረን። ከዛ ደግሞ የስፖርት ክፍል ኃላፊው ነበረ፣ አለም ሰገድ ይባላል፣ አስተዋወቀኝ ከልጆቹ ጋር ምናምን፣ ከስፖርት ክፍል ኃላፊው ጋር ከኤዲተሮች ጋር ምናምን አስተዋወቀኝ። ጎበኘው ያለውን ነገር ምናምን፣ በጣም ደስ ይላል። የብስራት ኤፍኤም 101.1 ጋዜጠኛ ሆንኩ። መቼ አስቡት፣ የ20 ዓመት ልጅ ሆኜ ማለት ነው። እና በጣም የሚገርም እድል ነበር። እንግዲህ በጣም በትንሽ እድሜ ነው የጋዜጠኝነት ህይወትን የጀመርኩት እና ብዙ ጓደኞች አብረው ነበሩ፣ ብዙ ልጆች አብረው ነበሩ። ግን መጨረሻ ላይ እኔ ብቻዬን ነጥሬ ወጣሁና እግዚአብሔር ፈቅዶ ያ ነገር ተሳካ ማለት ነው።
ታዲያ የመጀመሪያ ጨዋታ የተሰጠን ቅዳሜ ቀን የሆነ ጨዋታ ነበረ እና ያንን ጨዋታ እንድናስተላልፍ ነበረ ፕሮግራም ይወጣልኝ። ነገር ግን በኋላ ራሱ መሴ ደወልና ፕሮግራሙ እንደተቀየረ ነገረኝ። ሰኞ ዕለት አርሰናል ከሼፊልድ ዩናይትድ የሚያደርጉትን ጨዋታ በሼፊልድ ዩናይትድ ሜዳ ብራሞን ሌን ነው መሰለኝ የነሱ ሜዳ እና እዛ ሜዳ ላይ የተደረገ ጨዋታ ነበረ። ያንን ጨዋታ ታስተላልፋለህ አለኝ። የመጀመሪያ ቀን የሙከራ ቀን ሲሄድ ተንታኝ ሆኜ ነበር የሄድኩት። አሁን ግን ዋና ኮሜንታተር ሆኜ የምፈልገው ቦታ ላይ ሆኜ ነው ያንን ጨዋታ ላስተላልፍ የሄድኩት እና አስቡት፣ ስንት ዘመን ሪጀክት ሲደረግ ነበረ፣ አንፈልግም እየተባልኩ ስመለስ ነበር። እግዚአብሔር የፈቀደ ጊዜ ግን ሁሉም በር ወለል ብሎ ተከፈተ ማለት ነው እና ዛሬ ሬዲዮ ጣቢያ ላይ ልጆቹንም አላውቃቸውም። ከዛ በፊት አሰልጣኝ ኮች ማቴዎስ የሚባል ነበር የእግር ኳስ አሰልጣኝ፣ እሱ ተንታኝ ነው። ኤርሚያስ በላይነህ ብዙዎቻችሁ ታውቁታላችሁ፣ ጋዜጠኛ ነው። ቲክቶክ ላይ አሁን ፌስቡክ ላይም ታውቁታላችሁ፣ እሱ ነበረ። ከዛ ውጭ ደግሞ አለም ሰገድ የፕሮግራሙ ሆስት ነበር፣ እሱም ተንታኝ ነው። ከዛ ደግሞ እኔ ያለው የጨዋታው ኮሜንታተር ማለት ነው እና በቃ አስተላለፍኩ ያንን ጨዋታ፣ ቀጠቀጥኩት እንደ ጉድ። ጨዋታው ካለቀ በኋላ በነጋታው ለመሴ ስደውለት ስልክ አያነሳም። እንዴት ነበረ ፕሮግራሙ እንዴት ነበር ብዬ ልጠይቀው፣ በቃ ፕሮግራሜ ተበላሽቷል ማለት ነው ብዬ ጭንቅ በጭንቅ ሆኜ ራሱ ቆየት ብሎ ደወለና በጣም ደስ እንዳለው ነገረኝ። በቃ ኢነርጂ ምን በቃ አየሩን ተቆጣጥረው ነበር አለኝ። በዛ ምክንያት እንግዲህ ጆርኒያችን ተጀመረ ማለት ነው። እንግዲህ እንዳላበዛባችሁ ይህንን ቪዲዮ ሳሳጥረው ከዛ በኋላ እንግዲህ በጣም ብዙ ውጣ ውረዶች አልፈዋል። ምናልባት እንደው አንድ አይደለም ሁለት መጽሐፍ የሚወጣው ብዙ ውጣ ውረድ ነበረ በዚህ በጋዜጠኝነት ህይወት፣ በእግር ኳስ ኮሜንታተርነት ህይወት በጣም ብዙ ነገር ነበረው። ግን ራሴን በየጊዜው እያሳደግኩ ነበር የመጣሁትና እንግዲህ ብስራት ኤፍኤም በ2 ዓመት ከ6 ወር ቆይታ ብዙ ጨዋታዎችን አስተላልፌያለሁ። ያላስተላለፍነው ጨዋታ የለም። ፍሬንች ሊግን ሰርተናል፣ ቡንደስ ሊጋ ሰርተናል። ሁሉ የኮቪድ ጊዜ ልክ የኮሮና ቫይረስ ከመጣ በኋላ እግር ኳስ ሲመለስ የተመለሱት ወዲያው ፍሬንች ሊግ እና የጀርመን ቡንደስ ሊጋ ነበሩ። ሁለቱን ሰርተናል። ፕሪሚየር ሊግ ሴሪን ሰርተናል። ኧረ ምን ያልሰራነው ጨዋታ የለም እዛ ሬዲዮ ጣቢያ። በጣም ምርጥ ጊዜ ነበረ እና እነዛን ጨዋታዎች ሁሉ ከሰራም በኋላ ያ ሁሉ ሲሆን ግን በቃ ኦልሬዲ የሬዲዮ ጣቢያው ተቀጣሪ ነኝ። 1500 ብር ነበር ደሞዜ። ለ10 ወር ያክል በ1500 ብር ደሞዝ ነበር የሰራሁት። አስቡት፣ ለትምህርት ቤት ወራዊ ክፍያ አለብኝ። የዛኔ በግል ዩኒቨርሲቲ ነበር የምማረው። የራሴን የትራንስፖርት ከፍዬ ከዛ ደግሞ የትምህርት ቤት ወጪ አለ። ያን ሁሉ ከቨር አድርጌ ነበረ እንትን ላይ ነበረው ሰራ የነበረው እና በጣም አሜዚንግ ጆርኒ ነበረ። 2 ዓመት ከ6 ወር መቼ የምማረሰው ከሰው ጋር የተዋወቅኩት ብዙ ሰዎች ከኔ ጋር የተዋወቁትም የዛኔ ነበረ። የዛኔ በምሰራው ስራ እና የዛኔ የልጅ ቮይስ ነበረኝ፣ ያስታውቃል። ድምፅ የራሱ አሁን ስሰማው ራሱ ይዘገንነኛል። የኔ ድምፅ በቃ እንደዛ ነበረ ይላሉ እና በጣም የሚገርም ጊዜ ነበረ። ያልኳችሁ ጓደኛዬን ቢኒንም ይዤው መጥቼ እንደ ቋሚ ተቀጣሪም ባይሆን የስቱዲዮን ድባብ አይቷል። የረጅም ጊዜ የኔ ባልደረባ የነበረው አቤል ሻንቆ አቤላም እንደዚሁ በስርዓት ይዤው መጥቼ አብረን ሰርተናል ከሱ ጋር። አንድ ደግሞ እዛው አቢሲኒያ ላይ ሰብለ የምትባል ልጅ ነበረች። እሷንም እንደዚሁ እዚሁ ፕሮግራም ላይ ይዣት መጥቼ አብረን እንሰራ ነበር እና በጣም ልዩ ጊዜ ነበረ። ያን ያደረግኩት ለምንድን ነው? እኔ እዚህ ቦታ ላይ ለመድረስ ብዙ ለፍቻለሁ። በእግር መጓዝ፣ ብዙ ደጅ መጥናት፣ ብዙ ማንኳኳት ያስፈልግ ነበር። ግን ደግሞ እነዚህ ልጆች የጋዜጠኝነት ፍላጎት ያላቸው ልጆች እኔ ከገባው ይዣቸው ብገባ ምንም ማለት አልነበረም እና ያ ነገር ነበር የሆነው። ከዛ በኋላ ወደ አራዳ ኤፍኤም 95.1 ደግሞ መጣሁና እዛ የ4 ዓመት ከምናምን ቆይታ ነበረኝ። መቼ የምማረሰው በጣም የሚገርም ጊዜ ነበር። እዛ ደግሞ በቃ ምን ልበላችሁ ብዙ ትልልቅ ጨዋታዎች፣ የቻምፒየንስ ሊግ ፍጻሜ፣ የኤፍኤ ካፕ ፍጻሜ፣ የካራቦ ካፕ ፍጻሜ፣ የፕሪሚየር ሊግ ትላልቅ ጨዋታዎች፣ የኢትዮጵያ ብሔራዊ ቡድን ግብፅን ያሸነፈበት ጨዋታ፣ በተለይ ደግሞ አቡኪ በጣም ምርጥ ምሽትን ያሳለፈበት፣ እነ ሽመልስ ምርጥ የነበሩበት የኢትዮጵያ ብሔራዊ ቡድን ኦሪገን ላይ ለተሰንበት ግዳይ ስታሸንፍ በጣም እንባ እየተናነቀኝ ነበር። እንደውም ያንን ጨዋታ ያስተላለፍኩ የነበረው እና በጣም እነዛ ሁሉ ነገሮች ነበሩ። እንግዲህ እግር ኳስ በማስተላለፍ የ2022ቱን የዓለም ዋንጫ ሰርተናል። በጣም ብዙ ጨዋታ በቀን 2 ጨዋታ 3 ጨዋታ ሁሉ እናስተላልፍ ነበረ። ማይረሱ ጨዋታዎች ነበሩ። ጃፓን ጀርመንን ስታሸንፍ፣ ስፔን ስትሸነፍ፣ ፖርቱጋል በሞሮኮ የተሸነፈችበትን ጨዋታ ምን ይወራል። በጣም ትልልቅ ጨዋታዎች ድምፄ እስኪዘጋ ድረስ ሁሉ በጣም ምርጥ ጨዋታዎችን ያስተላለፍኩበት ነበር። የአፍሪካ ዋንጫ ሙሉን አስተላልፈናል። የፍጻሜው ጨዋታ የሚረሳ አልነበረም። ኮት ደቯር ዋንጫ ያነሳችበት እና በጣም የሚገርም ጆርኒ ነበረ። እንግዲህ እግዚአብሔር ይመስገን ሚዲያው ላይ 7 ዓመት ተሻግሬ ያለው ያው ከአራዳ ኤፍኤም እየሰራው በነበረበት ጊዜ ነው ደግሞ ዩቲዩብ የተጀመረው።
ዩቲዩብ የራሱ ጆርኒ ያለው ግን በዚህ በጋዜጠኝነት ህይወት እነዚህን አስገራሚ ሞመንቶች፣ አስገራሚ ጊዜያት፣ የውጣ ውረድ ጊዜያት አሳልፌያለሁ ማለት ነው። እነዚህን ሁሉ ጊዜያት ሳሳልፍ ግን ሁሉም ነገር አልጋ ባልጋ ነበር ማለት አይደለም። ብዙ ውጣ ውረድ፣ ብዙ ፈተና ነበረው። የጋዜጠኝነት ህይወት በተለይ ብዙዎች አድማጮች ሲያደምጡት አየር ላይ አንድ ፕሮግራም ሲውል እንደው በቃ ዝም ብሎ ፕሮግራሙ የሚወጣ ይመስላል፣ ግን በፍጹም አይደለም። ሬዲዮ ላይ ብዙ ተለፍቶበት ብዙ ድካም አለው። በተለይ የላይቭ ፕሮግራም ሲሆን በጣም አድካሚ ነው። ሙሉ 90 ደቂቃ መጮህ፣ ማውራት በቃ ኢነርጂ የሚያስጨርስ ነገር ነው። ኢነርጂ በጣም ኮንሱም የሚያደርግ ነገር ነው እና የዚህ የጋዜጠኝነት ህይወት ቀላል አይደለም። እንዳልኳችሁ እኔ ኮሜንትሪውን እየሰራው ያው የጣቢያው ተቀጣሪ ስለሆንኩ ዜና ማነባለው፣ ፕሮዳክሽን እሰራለሁ፣ ጥንቅር አዘጋጃለሁ፣ ስክሪፕት እጽፋለሁ፣ ዜና እጽፋለሁ፣ ዜና አንባለሁ። ስራው በጣም ብዙ ነው። የስፖርት ጋዜጠኛ ወይም ጋዜጠኝነት ሲባል እንደው ጥቅል በዛ መልኩ የሚነሳ ነው እንጂ በጣም ብዙ አይነት ዘርፎች አሉት እና የዚህ ስፖርት ጋዜጠኝነት ደግሞ በጣም ብዙ ነገሮች አሉ። ሳታውቁት ምንነታችሁን የማያውቅ አድማጭ ሊሰርባችሁ ይችላል፣ ሊናገራችሁ ይችላል፣ ሊጎነትላችሁ ይችላል እና በጣም ብዙ ውጣ ውረዶች ነበሩ ያለፉት እና ግን ደግሞ በነዛ ውጣ ውረዶች ውስጥ ጸንቶ መቆየት ያስፈልጋል ማለት ነው። ራያ ወጣው! ጨዋታው ተጠናቀቀ። ኮት ዲቯር ሻምፒዮን፣ አይቮሪ ኮስት ሻምፒዮን፣ ዞኖቹ ሻምፒዮን ሆኑ። የ34ኛው የአይቮሪ ኮስት የአፍሪካ ዋንጫ ሻምፒዮን ዞኖቹ ሆነዋል። እና በመጨረሻም አንድ ነገር ልንገራችሁ። በዚህ በጋዜጠኝነት ህይወቴ የተማርኩት አንድ ትልቁ ነገር ቢኖር ምንድን ነው? ባመኑት ነገር መጽናት፣ በዓላማ መጽናት። በቃ የተማርኩት ትልቁ ነገር ይሄንን ነው። ከልጅነታችን ምንም አይነት ፍላጎት ኖሮ ልናድግ እንችላለን። ከዛ በኋላ ግን ፍላጎቱን ማሳካት የምንችለው እኛ ነን። እግዚአብሔር ከላይ ወርዶ ምንም የሚሰጠን ነገር የለም። ወይም ደግሞ እኛ ዝም ብለን በቤታችን ላይ ቁጭ ብለን እርሱ ምንም የሚያደርግልን ነገር የለም። ወደምንፈልገው ነገር እኛ መሄድ አለብን እንጂ የምንፈልገውን ነገር ለማግኘት እሱ ወደ እኛ አይመጣም። በተለይ ጀማሪ ስንሆን እኔ አሁን የዛኔ ሰዎችን ባላነጋግር በየጊዜው እየርኩ ደጅ ባልጠና ባላንኳኳ ኖሮ አላገኘውም ነበር። እንደዛው ቤቴ ውስጥ ሪከርድ እያረኩ ነበር የምቀመጠው። ግን ያንን ነገር ለማሳካት መሄድ፣ መራመድ፣ ቢያንስ አንድ እርምጃ መራመድ። እዛ ጋር የተቀመጠ ብርጭቆ ቢኖር የተቀመጠውን ብርጭቆ ገፋ ስናደርገው ነው የሚንቀሳቀሰው፣ አለበለዚያ ባለበትም የሚቆመው እና ያን ነገር ለማድረግ ደግሞ መጓዝ፣ መራመድ፣ መጣር፣ መልፋት፣ ብዙ መሞከር ያስፈልጋል። ዩቲዩብ ላይ ከ30,200 በላይ ቤተሰቦችን አፍርቻለሁ፣ እግዚአብሔር ይመስገን። ይህን ሁሉ ቤተሰብ ስናፈራ እንደው በቀልድ የመጣ አይደለም ወይ በዋዛ የመጣ አይደለም። ብዙ መልፋት፣ ብዙ መጣር፣ ብዙ መሮጥ ያስፈልጋል። እኔ አንድም ቀን አሁን የእግር ኳስ ተንታኝ ሆናለሁ ብዬ አስቤ አላቅም ነበር። አሁን ግን በየቀኑ ለእናንተ ትንታኔዎችን አቀርባለሁ፣ ዘገባዎችን እሰራለሁ። አንድ ቀን ደግሞ አሳያችኋለሁ በሌላ ቪዲዮ እንዴት እንደምዘጋጅ፣ እንዴት ማስታወሻ እያዝኩ ጨዋታዎችን እንደማይ በደንብ እነግራችኋለሁ እና ለእናንተ ይጠቅማችኋል ብዬ አስቤ ነው እንግዲህ ይህንን ጆርኔን ያካፈልኳችሁ። በዚሁ አጋጣሚ ዩቲዩብ የማስተምራቸውም ተማሪዎች አሉና ዩቲዩብ መማር ከፈለጋችሁ ኮሜንት ላይ በማስቀመጥላችሁ የቴሌግራም አድራሻ እየገባችሁ ቻናሉን መቀላቀልና እኔ ልታወሩኝ ትችላላችሁ። ምርጥ ዩቲዩበር፣ ተከፋይ ዩቲዩበር መሆን ከፈለጋችሁ በአድራሻ ልታገኙኝ ትችላላችሁ፣ ኮሜንት ላይ በማስቀመጥላችሁ ሊንክ ማለት ነው። ስለዚህ ልክ እንደኔ ጋዜጠኛ መሆን፣ የእግር ኳስ ተንታኝ፣ የእግር ኳስ ኮሜንታተር መሆን ለሚፈልጉ ሰዎች ማስተላለፍ የምፈልገው መልእክት ፈጣሪን ማመን፣ መለመን የመጀመሪያው ትልቁ ነገር ነው። ፈጣሪን ካመናችሁ ማይሳካ ነገር የለም። ቀጥሎ ደግሞ እናንተ መጣር፣ እናንተ መልፋት፣ ብዙ ርቀት መሄድ ያስፈልጋል የምትፈልጉትን ነገር ለማግኘት ማለት ነው። የሆነ ቦታ ስትሄዱ ሪጀክት ልትደረጉ ይችላላችሁ፣ አንፈልጋችሁ ልትባሉ ትችላላችሁ፣ ማናችሁ ሁሉ ልትባሉ ትችላላችሁ። ከላይ እስከታች ነው የሚገረምሟችሁ የሚዋችሁ እና ግን ደግሞ በዛ ተስፋ ሳይቆርጡ መጓዝ ውጤታማ ያደርጋል። እኔ የዛን ጊዜ የአሁኗ ባለቤቴ የዛን ሰዓት ደግሞ ፍቅረኛዬ ሂድና ሞክር ባትለኝ ኖሮ እኔ ተስፋ ቆርጬ ነበር። በቃ ከዚህ በኋላ ሬዲዮ ጣቢያ የሚባል አልደርስም ሁሉ ብዬ ነበረ። ግን እግዚአብሔር ደግሞ በሰው በኩል መልእክቱን ያስተላልፋል፣ ይናገራቸዋል እና ያ ነበር የሆነው ለማለት ያህል ነው። ከዚህ በኋላ እንግዲህ በእንዲህ አይነት የቪዲዮ ፕሮግራሞች ሁልጊዜ እመጣለሁ። ፈጣሪ በፈቀደ በሳምንቱ 2 ቀንም 3 ቀንም እንዲህ አይነት ቪዲዮዎችን እሰራላችኋለሁ። አይሆፕ ትማሩበታላችሁ ብዬ አስባለሁ። ለሁላችሁም ብዙ ሰዎች እኔን ያወሩኛል። በነገራችሁ ላይ ጋዜጠኛ መሆን እንፈልጋለን፣ እንደዚህ ኮሜንታተር መሆን እንፈልጋለን የሚሉ በጣም ብዙ ሰዎች አሉ። ምክር የሚጠይቁ ሰዎች ኢቨን ከተለያዩ ከክፍለ ሀገርም ጭምር እንደዚህ አይነት መልእክቶችን የሚልኩልኝ ሰዎች አሉ። እኔ በቻልኩት ቅድም የነገርኳችሁን ጓደኞቼን ጨምሮ አንዳንድ ልጆችንም እንዲመጡ አድርጌያለሁ። ወደ ሚዲያው እንዲመጡ አብረውኝ እንዲተነትኑ ቢያንስ እንደው ክፍያ እንኳን እኔ መክፈል ባልችል ለነሱ
ግን ደግሞ የሬዲዮ ጆርኒ ምን እንዲመስል እንዲያዩ ማለት ነው። እና ቅንነት ያው ጥሩ ነው፣ መልሶ ይከፍላል። ያ ነገር ነው ያለውና ስለዚህ እንደዚህ አይነት የቪዲዮ ፕሮግራሞችን ሁልጊዜ ይዤላችሁ እመጣለሁ። ስለ ራሴ እነግራችኋለሁ። የስፖርት ዘገባዎችን፣ ትንታኔዎችን እንደዚህ በምስል እያደረግን ሳይበዛ አጠር እያደረግን የምንመለከተው ይሆናል ማለት ነው። እንደዚህ አይነት ዝግጅት እንዲቀርብላችሁ የምርት ትፈልጋላችሁ ወይ? ፕሮግራሙን እንዴት አገኛችሁት? እስቲ ኮሜንት ላይ የገባችሁ ሀሳቦቻችሁን አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ ማድረግ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን አትርሱ። ተስፍሽ እንግዲህ አብሬያችሁ ቆይታ አድርጌያለሁ። ፕሮግራሙን እንደተማራችሁበት ቁም ነገር እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ ምን ፕሮግራም ልስራላችሁ፣ በምስል ስመጣ ምን አይነት ፕሮግራም ልስራላችሁ የሚለውን ኮሜንት ላይ ሀሳቦቻችሁን አስቀምጡልኝ። እጅግ በጣም ወዳችኋለሁ። ከዚህ በኋላ በእንደዚህ አይነት ዝግጅቶች ስለምንገናኝ አይም ኤክሳይትድ ከእናንተ ጋር ጥሩ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። የዛሬውን በዚያ በቃን። መልካም ጊዜ። ባባይ ቻው።